If you have a plan, idea, or design to build a house, watch this video until the end. It will inspire you and it will be useful to you. It contains many types of lessons on how to build a house. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንደናችሁ ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም። ዛሬ ደግሞ መኖሪያ ቤት ፊኒሺንግ ለምታሰሩ እህት ወንድሞች ለእናንተ ይጠቅማችኋል ያልኩትን ቆንጆ ነገር ይዤላችሁ መጥቻለሁ። ቪዲዮ ለመመልከት ሲጀምሩ ላይክ በማድረግ ጀምሩ፣ እስከ መጨረሻውም ተመልከቱት። ብዙ አይነት ትምህርቶች ተካተውበታል። መኖሪያ ቤታችሁን አሰርታችሁ ከጨረሳችሁ በኋላ እንደዚህ ጅፕሰም ቻክ ወይም ጅፕሰም ኮርኒስ ብሎ ፕላስቲክ ኮርኒስ ልታሰሩ ሲሆን ግድግዳው ያማረ የተዋበ ጅፕሰሙ ደግሞ ነክሶ ተናክሶ ለረዝማ በታጠብቆ እንዲቆይ ዘንዳ የምርጓ አይነት ጀስት እንደዚህ አይነት ልጥፍ ቢሆን ቆንጆ ነው። እስከመቼ ወጭ የማትፈሩ እስከሆነ ድረስ ወጭ የማትፈሩ ከሆነ ምርጉን ስታስመርጉ ልክ እንደዚህ ልጥፍ አድርጋችሁ ወይም አስጠቅጥቃችሁ ብትተውት ቆንጆ ነው። ከዚያ በኋላ ጅፕሰም ስታሰሩት ነክሶ ተናክሶ ይቆያል ማለት ነው። በዛ ላይ ደግሞ ፕላስቲክ ኮርኒስ ሆነ ጅፕሰም ኮርኒስ ልታሰሩ ሲሆን ጀስት ላይክ ከኮርኒስ በላይ ያለውን ግድግዳ ልክ እንደዚህ በጅፕሰም ማሰራት አለባችሁ። ለምንድን ይህን ጭቃው እየረገፈ ከጊዜ በኋላ እየበሰበሰ እየረገፈ ኮርኒሱ ላይ እያረፈ ቀጭቋ ጓ እያለ ቤት ውስጥ የሚኖረውን ሰው የመረበሽ ባህሪ ስላለው ልክ በእንደዚህ አይነት ሁኔታ መለሰን አለበት። በምንድን በጅፕሰምና ወፍራሙ ሰጋቱራ ማሻአላህ ይታያችኋል። አንድ የቀረ ነገር የለም እስከ ላይ ድረስ ልቅም ተደርጎ ተሰርቷል። አሁን ከዚህ በታች ኮርኒሱ ይሰራል። ኮርኒሱ ከተሰራ በኋላ ደግሞ ስታንዳርዱን የጠበቀ ጂፕሰም ዎል ፕላስተር ይሰራል ማለት ነው። በዛ ላይ ደግሞ መብራት ስታስቀብሩ አዋቂ ነው ይችላል ባላችሁ ሰው ብታሰሩ ቆንጆ ነው። ከሆነላችሁ ደግሞ እዚህ ኮንዱቱ ውስጥ ሽቦ አስገብታችሁ ባትተውት ቆንጆ ነው። እስከ መብራት ገመዱ ብትቀብሩት ማለት ነው። አይ መብራትን ለማስገባት ሌባ ይሰርቀናል ወይም አሁን ገንዘብ የለንም ብር የለንም አንችልም ላላችሁ ስታስመርጉ ዝም ብላችሁ አስመርጉት። ዝም ብላችሁ ቤቱን አስመርጉት። ከዛስ እንደዚህ ፊኒሺንግ ልታሰሩ ሲሆን ግድግዳው ያቺ ልስኑም ሆነ ልጥፉ ተሰንጥቆ ይሄን መብራቱ ይቀበራል ባንዴ ማለት ነው። አያስቸግርም እንዴ ካላችሁ አያስቸግርም፣ ጭራሽ አያስቸግርም። የዛኔ ደግሞ እንደዚህ ጅፕሰም ኮርኒስ ወይም ግድግዳው ሊሰራ ሲሆን ቦታዎቹን የመብራቶቹን መቀመጫ ቦታ ለይቶ ለማወቅ ስለሚረዳ የዛኔ መብራቱ አንኳር ቦታ ላይ ይቀመጥላችኋል ማለት ነው። በአዋቂ ባለሙያ ከሆነ ነው። ዝም ብሎ ግን ጭቃ መራጊውን አስገባ የምትሉ ከሆነ ወይም እኛው እናስገባዋል ካላችሁ ወይም ዝም ብሎ እኔ አስገባለሁኝ ባለ ሰው ካስቀበራችሁት በየቦታው ይሆናል፣ ለአገልግሎት አመች አይሆንም ማለት ነው። ሶኬቱም ሆነ አልሆነ ቦታ ይሆናል። ቁም ሳጥን አልጋ ሲቀመጥ ይሸፍነዋል። እዚህ ደግሞ ሳሎን ላይ ለምሳሌ ሶፋ ሲደረደር ሶፋው ይሸፍነውና ሶፋ ተፈንቅሎ ተጥሎ ሞባይል ቻርጅ ለመደረግ የሚደረግበት ቦታ አለና እንደዛ እንዳይሆን የመብራት መቀመጫና መቀበሪያ ቦታዎችን ለይቶና ጠንቅቆ በኮንፊደንስ የሚሰራ ሰው መሆን አለበት። ማሻአላህ። እናማ ምን አልኳችሁ? ምርጉን ስታስመርጉ ልክ እንደዚህ ልጥፍ ወይም ጠቅጠቅ አድርጉት። እስከመቼ ወጭ እስከማፈሩ ድረስ። ወጭ የምትፈሩ ከሆነ ደግሞ ብዙ ጅፕሰም እንዳይበላብን፣ ብዙ ብር እንዳይፈጅብን፣ የባለሙያም ብዙ እንዳይጠይቀን ልስን እናድርገው ካላችሁ ልስን አድርጉት። ልስን ቻክ መሰራት አይችል ሆኖ አይደለም፣ መሰራት ይችላል። ልስን ቤት ቻክ መሰራት ይችላል። ያው ትንሽ የመያዝ ባህሪው ትንሽ ዝቅተኛ ነው፣ አነስ ይላል። እናማ ልስንም የተለሰነ ግድግዳ ሲሰራ እንደዚሁ አልፎ ያበጠ ግድግዳና
አልፎ አልፎ የተስተካከለ ልስን ቢሆን ራሱ በውጥልቆ መቦጫጨቅ መቆፋፈር አለበት። በዛ በተቆፋፈረው በተቦጫጨቀው በጎድጓዳ ውስጥ እየገባ ተናክሶ እንዲይዝ። ማሻአላህ ታያችኋል። አሁን አሳምረን ምር ስምርምር አድርገን የሰራው ነው ጂፕሰም ኮርኒስ አሳያችኋለሁ። ዳይ ወደፊት ቪዲዮ አላለቀም። ሶስተኛና ምናልባት አራተኛም የምንጠቅሰው ሁላችሁም የምትስማሙበት ይመስለኛል። ሂስድ የሚባል በሽታ አለ። የመረጃ ጉዳይ አይደለም፣ የአቋም ጉዳይ አይደለም። ያን ሰው ትመቀኘዋለህ። አላህ ለሰጠው ጸጋ ተሐስደዋለህ። ይህ አንድነታችንን በጣም የሚበላ እንዳይቀራረብ የሚያደርገው አንዱ አራተኛው ነጥብ ይሄ። የአቡ ጀህል ችግር እኮ ሌላ አልነበር። ሐቁ ምን እንደሆነ ስለማያውቅ እኮ አይደለም አቡ ጀህል ያልሰለም። አላህ ቁርአን ላይ ይህን አስፍሮልና አንድ አቡ ጀህል ከአባ ጥግ ቁጭ ብሎ እያለ አንድ የቁረይሽ መሳፍንት መጣ። ስለ መሐመድ ምን ትላለህ? እርግጥ ነው እንዴ እሱ ነብይ ነው ሲለው አዎ አለ። ታዲያ ለምን አትከተለውም? አይ እንዴት ብሎ አለ። እኛና በኒ ሃሽሞች እኩል ነበር እንደ ፈረስ ስንሮጥ የነበረ። ጦረኛ ነን አሉ፣ እኛም ጦረኛ ነን አለ። ሀብታለን አሉ፣ እኛም ሀብታለን ብለን ወጣ። ገጣሚዎች ነን አሉ፣ እኛም ገጣሚ ነን ብለን ተነሳ። እኩል እየጋለብን እያለነ ከኛ መሃል ወህይ የሚወርድለት ነብይ አለ አሉ። ግልጽ ነው። እነሱ ከኛ ማለት ይችላል አይችሉም። ስለዚህ ሊቀድሙን የማይገባ ማለት አላህ ይህን ክስተት ያየው አላህ ቁርአን አወረደ። ፈኢነሁም ላ ዩከዚቡነክ አንተ ሙሐመድ አንተን እኮ አይደለም የሚያስተባብሉ፣ ታማኝ መሆንህን ያውቃሉ፣ ነብይ መሆንህን ያውቃሉ። ወላኪነ ዛሊሚን ቢአያት ላህ የጅሐዱን ነገር ግን በደለኞች በአላህ አንቀጽ ላይ ያስተባብሉናል። አላህ they know the truth የያዛቸው ምንድን ነው? ሒስዱ ነው። እንዴት በለጡን? በኒ ሃሽም ከጅብሪል ጋር ያወሩ፣ እኛስ ሒስድ አለ። አላህ ለባሮቹ መጥኖ ይሰጣል። የሰጠውን መውደድ ነው ያለብን። ምናልባት አንተ የምትቀናበት አደባባይ የምታየውን የሆነ ነገር ነው፣ ውስጡ ደግሞ ሌላ ገመና ሊኖረው ይችላል። ማጣቅ ያንዳንዳችን የቤት ስራ እኮ አለናል። ውስጣችን አላህ የሚሰጠን ቤታችን፣ ጤንነታችን ላይ ብዙ ሐሳቦች አሉ። ሰው የሚያይልህ አደባባይ ነው። ከዛ ተነስተን ነው የምናሐስዳት። ይሁዳዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን ያውቃሉ ጠንቅቀው። መዲና ላይ የነበሩ ይሁዶች ያውቁ ነበር። አረቦች ጋር ጦርነት ሲፈጥሩ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስፈራሯቸው ነበር። አሁን ብትጫኑን የመጨረሻው ነብይ ወደኛ ይላካል፣ ከእርሱ ጋር ሆነን ነው የምናጠቃችሁ ይሏቸው ነበር። ረሱል ሲላኩ ግን ከዱ። ለምን ሲባሉ ይሁዳ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ከኛ ነው እንጂ መውጣት ያለበት። ከአረብ መጥቶ ልንቀበለው አናደርገውም። ወካኑ ሚን ቀብሉ የስተፍቲሑን ይላል አላህ ቁርአን ላይ። አንተ ከመላክ በፊት እኮ በአንተ ድል እንደሚያገኙ ይተርኩ ነበር ድሮ። ጠብቁን፣ ዘመኑ መጥቷል፣ ጨረቃ ወጣለች፣ ኮከቡ እያሳየን ነው፣ መሐመድ የሚመጣበት